ሰላም ውድ አድማጮቻችን፣ ማይክል አርቴታ ከኢፕስዊች ታውኑ ጨዋታ በፊት ጋዜጣዊ መግለጫውን ሰጥቷል። ጥሩ የሚባሉ ሀሳቦችን አንስቷል። አርሰናል እንግዲህ ወደ ሮድማን ስታዲየም ያቀናና ኢፕስዊች ታውንን የሚገጥም ይሆናል። በጋዜጣዊ መግለጫው ግን የተነሱ ጥሩ ሀሳቦች አሉ። ስለዛ የምንነግራችሁ ይኖረናል። ያልተጠበቁ አስተያየቶችን ሰጥቷል። በተለይ አርሰናል ወደ ፕሪሚየር ሊጉ ጠንከር ብሎ መፎካከር እንደሚጠበቅበት፣ ኒውካስትል ባለፉት ሳምንታት በሜዳው ያደረጋቸውን ጨዋታዎች ማሸነፍ ተከትሎ ወደ ሁለተኛ ደረጃ የመውጣት እድል እንዳለውና ከአርሰናል የ4 ነጥብ ብቻ ልዩነት እንዳላቸው የሚታወቅ ነው። ስለዚህ በፕሪሚየር ሊጉ በወጥነት ፐርፎርም አርሰናል ማድረግ እንዳለበት ማይክል አርቴታ ተናግሯል። በአጠቃላይ ስለ ጨዋታው ሳይሆን የማይክል አርቴታ ፕሬስ ኮንፈረንስ ወይም ደግሞ ጋዜጣዊ መግለጫ የምንነግራችሁ ሆኖላለን። ጥሩ ሀሳቦችን አንስቷል። እንግዲህ ጠንክሮ ከሰራ አለ በጣም በሚገርም ሁኔታ ካይ ሃቨርትዝ ለፒኤስጂ ጨዋታ የመድረስ እድል አለው በማለት አስተያየቱን ሰጥቷል። ይህ ለመድፈኞቹ በጣም አስደሳች ነው። የካይ ሃቨርትዝ መመለስ ቶማስ ፓርቴን ለሚያጣው ለግማሽ ፍጻሜው ጨዋታ ላይ ቶማስ ፓርቴን ለመሸፈን ሚኬል ሞሪኖ ወደ አማካይ መስመሩ ላይ ከተመለሰ የሃቨርትዝ በአጥቂ መስመር ላይ መመለስ በጣም የሚያስፈልግ ይሆናል። ሌላኛው የተናገረው አስተያየት ስለ ጆርጂኒዮ ጉዳትም የሚመለከት ነው። የጆርጂኒዮ ጉዳት ጠንከር ያለ እንደሆነና እንዲሁም ደግሞ እንግዲህ ለፒኤስጂ ጨዋታ የመድረስ እድል ሊኖረው ይችላል በማለት አስተያየቱን ሰጥቷል። ከዛ ውጭ ካላፊዮሪን በሚመለከት ከፒኤስጂ ጨዋታ ቀድሞ የመድረስ እድል ይኖረዋል የሚል ነው። የካላፊዮሪ መመለስ አርሰናልን በግራ በኩል ላለበት የመከላከል ችግር መፍትሄ የሚያመጣ ይሆናል። ከተቀያሪ ወንበሩንም የሚያጠናክር ይሆናል። ሌላኛው ቤን ዋይትም ተመልሷል። ስለዚህ በአጠቃላይ አርሰናል ጠንከር ያለ ስብስብን በፒኤስጂ ጨዋታ የሚጠብቅ ይሆናል። ማይክል አርቴታ ምርጫውን ተጠይቆ ነበር። በአውሮፓ ቻምፒዮንስ ሊግ በግማሽ ፍጻሜ የሚሆን በየትኛውም ውድድር ላይ መጀመሪያ በሜዳ ብትጫወት ይቻላል ወይስ ከሜዳ ውጭ ተብሎ ተጠይቆ ነበር። መጀመሪያ ከሜዳ ውጭ መጫወትን እመርጣለሁ በማለት አስተያየቱን ሰጥቷል። ነገር ግን አርሰናል እድለኛ አይደለም። በሪያል ማድሪድም ጨዋታ መጀመሪያ ጨዋታውን በኤሚሬትስ፣ ሁለተኛው ጨዋታውን በሳንቲያጎ በርናቦ ነው። አሁንም ወደ ፓርክ ደ ፍራንስ ሳይሆን ቅድሚያ የሚሄደው በኤሚሬትስ ነው። አርሰናል ቅድሚያ ፒኤስጂን የሚገጥመው ተጠባቂ የሆኑ ሂደቶች ናቸው። ማይክል አርቴታ በጋዜጣዊ መግለጫው ምን አስተያየቶችን ሰጠ? ስለ ተጫዋቾች ጉዳትም አስተያየቱን ሰጥቷል። የሚጠበቁ ሀሳቦችን አንስቷል። ስለዛም የምንነግራችሁ ይኖረናል። የመጀመሪያው ጥያቄ ያለው ምንድነው? ከባለፉት ጨዋታዎች ደስታ አሁን ወደ ፕሪሚየር ሊጉ የመመለሳችሁ ምን ይመስላል ተብሎ ጠይቆ ነበር። አዎ አስፈላጊ ነው። አሁን በፕሪሚየር ሊጉ ላይ ትኩረት ሰጠን ነጥቦችን የምንሰበስብበት ወቅት ነው። በፕሪሚየር ሊጉ ወደ ማሸነፍ መመለስ ይገድ ይለናል። በዚህም በሚገባ እየሰራ ነው በማለት አስተያየቱን ሰጥቷል። እንግዲህ አርሰናል በተከታታይ ጨዋታዎች በፕሪሚየር ሊጉ በኤቨርተንና በብሬንፎርድ ነጥብ መጣሉ የሚታወቅ ነው። ያንን ተከትሎ ከታች ያሉት ቡድኖች በተለይ በቅርብ ጊዜ ኖቲንግሃም ፎረስት መሸነፉ እንጂ በሌሎች ቡድኖች ተበልጦ መጥቶ አሁን 6ኛና 7ኛ የነበረው ኒውካስትል ወደ 3ኛ የደረጃ ሰንጠረዡ ላይ መጥቷል። ኒውካስትል ባለፉት 5 ጨዋታዎች 5ቱን አሸንፏል። ስለዚህ አርሰናል በጠንክሮ በመጫወት ይህንን የውድድር ዓመቱ እስከ መጨረሻው ያለበትን ሁለተኛ ደረጃውን አስጠብቆ እንደሚጨርስ የሚጠበቅ ነው የሚሆነው። አርሰናሎች ከፊታቸው ያለውን ኢፕስዊች ታውንን በተለይ ከሜዳቸው ውጭ ነው 19ኛ ደረጃ የሚገኘውን ኢፕስዊች ታውንን የሚገጥሙት ጠንካራ ቡድን ነው። ጠንካራ ስብስብ ያለው ቡድን ነው። ነገር ግን ያው አርሰናልን በሜዳው ሲገጥምም ይህ ቡድን እንዳስቸገረው የምታስታውሱት ነው። ስለዚህ ጠንካራ ፉክክር ይጠበቃል። ኳስን መስርቶ የሚጫወት ከኋላ የኬረን ማኬና ቡድን ነው። ስለዚህ ማይክል አርቴታ ስለዚህም ተጠይቆ ነበር። ጠንካራ ውድድር ነው። ጠንካራ ፉክክር ይጠብቀናል። የእንግሊዝ ፕሪሚየር ሊግ እያንዳንዱ ቡድን ጠንካራ ነው። በተለይ ኢፕስዊች ታውን ለእኛ ጨዋታ ጠንካራ ያለ ፉክክርን ያሳያሉ። ያንንም በሚገባ ለመሸፈን እንሞክራለን በማለት አስተያየቱን ሰጥቷል። ስለ ጆርጂኒዮም ተጠይቆ ነበር። ጆርጂኒዮ የመመለስ እድሉ ጠባብ ነው ለዚህ ጨዋታ በማለት አስተያየቱን ሰጥቷል። ካላፊዮሪ በሚገባ ትሬኒንጉን እየሰራ ነው። ለመመለስ በጣም ቅርብ ነው በማለት አስተያየቱን ሰጥቷል። በግማሽ ፍጻሜ ጨዋታ ለፒኤስጂ ግን የመድረስ እድሉ በጣም ሰፊ ነው። ከዛም ቀደም ብሎ የመድረስ እድል ይኖረዋል በማለት አስተያየቱን ሰጥቷል። በግማሽ ፍጻሜ ጨዋታ ምን ይጠበቃል ተብሎ ነበር። እያንዳንዱ ጨዋታ እያንዳንዱ ሁኔታ በሚገባ እንዘጋጅበታለን። በተለይ ብዙዎቹ የጠየቁ ስለ ቶማስ ፓርቴ በመጀመሪያው ጨዋታ ላይ የማይኖር ይሆናል። ይህ ትንሽ የሚያሳስብ ነው ለአርሰናል። ነገር ግን ማይክል አርቴታ እንደተናገረው ያንንም ቢሆን በሚገባ እንዴት መወጣት እንዳለብን ጊዜው ሲደርስ የምንዘጋጅ ይሆናል በማለት አስተያየቱን ሰጥቷል። ከሜዳችን የምናደርገውን ጨዋታ ጠንከር ብለን መጫወት ይጠበቅብናል ከሜዳችን ውጭ ከማድረጋችን በፊት በማለት አስተያየቱን ሰጥቷል። ስለ ሊያም ዴላፕን በሚመለከት ተጠይቆ ነበር። እኔ ስለ ተቃራኒ ቡድን አንዳንድ ተጫዋቾች ለይቼ የምናገረው የለም፣ ጠንካራ ቡድን ኢፕስዊች ታውን አላቸው በማለት አስተያየቱን ሰጥቷል። ከዛ ውጭ ስለ ዲክላን ራይስ ተጠይቆ ነበር። በዘንድሮ ውድድር ዓመት 7 ጎልና 9 አሲስት አለው። አጠቃላይ 16 የጎል ተሳትፎ ላይ ይገኛል። እንዴት ታየዋለህ ተብሎ ተጠይቆ ነበር። ዲክላን ራይስ በጣም ምርጥ ብቃቱ ላይ ነው ያለው። ነገር ግን በሁለቱ ሪያል ማድሪድ ጨዋታዎች ላይ ያሳየንን ብቃት በወጥነት መቀጠል ይጠበቅበታል። ያንን ደግሞ እንደሚያደርግ እምነት አለኝ። መጀመሪያም ስናስፈርም ይህን እናውቅ ነበር በማለት አስተያየቱን ሰጥቷል። እንግዲህ ቻምፒዮንስ ሊጉ በቀጣይ ጠንካራ ፉክክርን እንደሚጠብቅ ተናግሯል። ፒኤስጂ ባለፈው ከገጠምነው ቡድን የተሻለ ብቃት ላይ የሚገኝ ሆኖ እንዳለ ተናግሯል። ከዛ ውጭ ስለ ማይልስ ሌዊስ ስካሊ ቶማስ ፓርቴ በአማካኝነት መስመሩ ላይ የማይኖር ከሆነ ስካሊ ይሸፍነዋል ተብሎ ጠይቆ ነበር። እኛ ብዙ አይነት አማራጮች አለን፣ ጊዜው ሲደርስ የምንዘጋጅ ይሆናል በማለት አስተያየቱን ሰጥቷል። ከዛ ውጭ እንግዲህ አርሰናል ጠንከር ያለ የዚህን የፓርቴን አለመኖር የሚሸፍንበት ታክቲካዊ ሂደቶችን
እንደሚያስብ ማይክል አርቴታ በግልጽ ተናግሯል። ነገር ግን አርሰናል ጠንከር ያለ አሰላለፍን ጠንከር ያለ የቡድን አወቃቀርን መጠቀም ያስፈልጋቸዋል። በተለይ ይህ አምና ፒኤስጂ ልምዶችን እያካበተ እየመጣ ነው። አምና የቻምፒዮንስ ሊጉ የግማሽ ፍጻሜ ተሳታፊ ነበር። ዶርትመንድ ነው ከፍጻሜ የቀረው። ስለዚህ አርሰናሎች ይህንንም ጨዋታ ጠንከር ብለው ፒኤስጂን አልፈው ለፍጻሜ የሚደርሱ ከሆነ በታሪካቸው ለሶስተኛ ጊዜ ነው ግማሽ ፍጻሜ የደረሱት። ለፍጻሜ የሚደርሱ ከሆነ ደግሞ ተጠባቂ ምሽት የሚሆን ይሆናል። ለሁለተኛ ጊዜ ነው ለፍጻሜ የሚደርሱት። የ2006ቱ የአርሰናልና ባርሴሎና የተገናኙበት ጨዋታ የሚታወስ እንግዲህ በማይክል አርቴታ በአዲሱ ጄኔሬሽን ይህንን የሚያደርጉት ይሆናል ተብሎ የሚጠበቅ ነው። ከዛ ውጭ እንግዲህ ቶማስ ፓርቴን ኮንትራት በሚመለከት ምን ይሰማሃል ተብሎ ጠይቆ ነበር። በቶማስ ፓርቴን በሚመለከት የአንድሬ በርታና እንዲሁም ደግሞ የቡድኑ ኃላፊዎች ውሳኔ ነው የሚሆነው። የሚገባ እየሰራን ነው የሚገኘው በማለት አስተያየቱን ሰጥቷል። ንግግሮች ተጀምረዋል ወይ ተብሎ ጠይቆ ነበር። ስለዚህ አስተያየት አልሰጥም፣ ግን አንድሬ በርታና እንዲሁም ደግሞ የቡድኑ ኃላፊዎች እዚህ ላይ ጠንካራ ብሎ እንደሚሰሩ ጠብቃለሁ በማለት አስተያየቱን ሰጥቷል። ይህ እንግዲህ ከባለፉት ወቅቶች አንጻር ጠንካራ ግንኙነት ያለው ነው። ጠንካራ የሆኑ መልሶችን እየሰጠ ይገኛል። ቶማስ ፓርቲ አትሊስት ለ2 ዓመታት በአርሰናል ቤት መቆየት ያለበት ይመስለኛል። አዳዲስ ከሚፈርሙ ተጫዋቾች ጋር የተሻለ ቡድን መዋቀር እንዲችል የሚያግዝ ይሆናል ብዬ አስባለሁ። ስለዚህ ያ ጥሩ የሚባሉ ውሳኔዎች ነው። ቶማስ ፓርቲ በአርሰናል ቤት የመቆየት ፍላጎት አለው። የኮንትራት ድርድሩ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ ቶማስ ፓርቲን በሚመለከት ባይዘዌ ባርሴሎና፣ ፒኤስጂ፣ ጁቬንቱስ ይፈልጉታል። ነገር ግን እሱ በአርሰናል የመቆየት የመጀመሪያ ፍላጎት ነው። ሊሆን የሚችለው ደሞዙ ከፍተኛ እንዲከፈለው ከፈለገ ነው። አርሰናል ግን በቻምፒዮንስ ሊጉ ጥሩ ውጤት የሚያመጣ ከሆነ ይህንን ተጫዋች የማቆየት እድሉ ሰፊ ሊሆን ይችላል። አንድሬ በርታን በሚመለከት አንድሬ በርታ መምጣት በኋላ አርሰናል የዝውውር ሂደቱን ይለውጣል ወይ፣ ምን አይነት ሂደቶች ይኖራሉ ተብሎ ጠይቆ ነበር። አዲስ ሰው መምጣት ማለት በዝውውር ሂደቶች ላይ አዲስ ሀሳቦችን ማምጣት ነው። አዲስ ሀሳብ ካለ ደግሞ የተለያዩ የአሰራር ለውጦች ሊኖሩ ይችላሉ። ያንን የምንለምድ ይሆናል። እሱም የሚያመጣቸው ሀሳቦች ይኖራሉ። የራሱ የሆነ የአሰራር መንገድ፣ ከዛ ውጭ የራሱ የሆነ የአሰራር ኔትወርክ ይኖረዋል። ያንን የምንጠቀም ይሆናል ተብሎ መልሱ ሰጥቷል። በጣም የሚገርም ነው። ስለ ካይ ሃቨርትዝ ማስተያየቱን ሰጥቷል። በጣም እንግዲህ ለአርሰናል ደጋፊ አስደሳች የሚሆነው ነው። ካይ ሃቨርትዝ በተጠበቀለት ጊዜ ከሆነ ለፒኤስጂ ጨዋታ የመድረስ እድል ወይም የመድረስ አቅም ላይኖረው ይችላል። ነገር ግን በጂሞች ውስጥ ራሱን በሚገባ እየሰራ ይገኛል። ገፋ ብሎም ለመጫወት ፍላጎቶች አሉት። ስለዚህ ያ የሚሳካ ከሆነ ከሚጫወትበት ከጉዳት ከመመለሻ ጊዜው ቀድሞ የሚመለስ ከሆነ ለአርሰናል ለፒኤስጂ ላይ የሚያደርገው ጨዋታ የመድረስ እድል ሊኖረው ይችላል። ሙሉ በሙሉ አይደርስም የማለት ፍላጎት የለኝም በማለት አስተያየቱን ሰጥቷል። ይህ ጥሩ የሚባል ነው። እንግዲህ የካይ ሃቨርትዝ መመለስ ለአርሰናል ለቡድኑ በጣም አስፈላጊ ነው። ምክንያቱም አርሰናል የቶማስ ፓርቲ ቀይ ካርድ የካይ ሃቨርትዝን ወይም ደግሞ ጆርጂኒዮን የሚፈልግ ይመስለኛል። ጆርጂኒዮ የሚመለስ ከሆነ አርሰናል ጥሩ የሚሆነው ጆርጂኒዮንና ሌላኛው ተጫዋች የሆነ ዲክላን ራይስ ቦክስ ቱ ቦክስ የሚጫወት ይሆናል። ሞሪኖ በአጥቂነት የሚሰለፍ ይሆናል። እንግዲህ የጆርጂኒዮ ጉዳት የጎን አጥንቱ ነው። ምን ያክል ጊዜ ያረቀዋል እስካሁን በግልጽ መድፈኞቹ አልተናገሩም። ነገር ግን አንዳንዴ ይሄ ቴክኒካል ውሸቶች የሚባሉ አሉ አይደል? አንዳንዴ ጋዜጠኞቹ እንዳይዘጋጁብህ እንዲሁም አሰልጣኞቹ በተለይ አሰልጣኞቹ የተቃራኒ ቡድን እንዳይዘጋጁ ለማድረግ ይመስላል እንጂ ለፒኤስጂ ጨዋታ የሚደርስ ከሆነ በጣም አስፈላጊ ነው የሚሆኑት። አርሰናሎች እንግዲህ የፒኤስጂን ጨዋታ ከማድረጋቸው በፊት የክሪስታል ፓላስን ቀድመው ሮብ ነው የሚጫወቱት። ከሮብ በኋላ ማክሰኞ በቻምፒዮንስ ሊጉ የሚጫወት ይሆናል። ለ6 ቀናት ለፒኤስጂ ጨዋታ የሚዘጋጁ ይሆናል። ትልቅ እድልን የሚሰጥ ይሆናል። በተለይ ለመጀመሪያው ጨዋታ ስለሚሆን በጣም አስፈላጊ የሆነ ጠንካራ ያለ ዝግጅቶችን አድርገው ይህንን ጨዋታ የሚያደርጉ ይሆናል ተብሎ ይጠበቃል። አርሰናል እንግዲህ ማይክል አርቴታ የመጀመሪያ ስራችን የሚሆነው በኢፕስዊች ታውኑ ጨዋታ ነው። ያንን በሚገባ ማከናወን ይጠበቅብናል በማለት አስተያየቱን ሰጥቷል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ስለ ካይ ሃቨርትዝ፣ ስለ ቶማስ ፓርቲ፣ ስለ ካላፊዮሪ እንዲሁም ስለ አንድሬ በርታ ማይክል አርቴታ በጋዜጣዊ መግለጫው ያነሳቸውን ሀሳቦች እንደዚህ ያቀረብንላችሁ ይህ ያያ ስፖርት ነው።